በምስራቅ አርሲ ሀገረ ስብከት በጥቅምት ወር በኦርቶዶክሳውያን ላይ የተፈጸመውን ግድያ አስመልክቶ ጉዳዩ በቀጥታ የሚመለከተው የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ጥቅምት 19 ቀን 2018 ዓ.ም ከሰዓት በኋላ መረጃውን አደርሶናል። በምስራቅ አርሲ ሀገረ ስብከት በየጊዜው የሚገደሉ ኦርቶዶክሳውያንን አስመልክቶ ከተለያዩ የመረጃ ምንጮች ስንሰማ ቆይተናል። በጉዳዩ ላይ ማረጋገጫ እንዲሰጠን ወደ ሀገረ ስብከቱ ጥያቄ ያቀረብን ሲሆን በስተመጨረሻ ሀገረ ስብከቱ ዋና ስራ አስኪያጅ ሊቀ ሂሩያን ታምራት ወልደ በስልክ አግኝተው ማብራሪያ ሰጥቶናል። ሊቀ ሂሩያን ታምራት ወልደ በሀገረ ስብከቱ የተለያዩ ወረዳዎች የደረሱ ጥቃቶችን አስመልክቶ የሀገረ ስብከቱ አስተዳደር ጉባኤ ከየወረዳ ቤተ ክህነት ጽሕፈት ቤቶች ሪፖርት ሲሰበሰብ ቆይቶ ዛሬ ጥቅምት 19 ቀን 2018 ዓ.ም ጠዋት ስብሰባ በማካሄድ በጉዳዩ ላይ መፍትሄ ያለውን ውሳኔ ማሳለፉን ገልጾ በዚህም መሰረት ጥቅምት 19 ቀን 2018 ዓ.ም ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት በደብዳቤ ሪፖርት መላካቸውን ገልጾልናል። ሀገረ ስብከቱ ባደረሰን ሪፖርት መሰረት በምስራቅ አርሲ ሀገረ ስብከት በሚገኙ የተለያዩ ወረዳዎች ባለፉት ዓመታት በኦርቶዶክሳውያን ክርስቲያኖች ላይ ተደጋጋሚ የንብረት ውድመትና ግድያ ሲፈጸም የቆየ ሲሆን ችግሩ በዘላቂነት እንዲፈታ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ ጊዜያዊ መፍትሄ ቢገኝም በዘንድሮ 2018 ዓ.ም በጥቅምት ወር ብቻ ከፍተኛ የንብረት ውድመትና ግድያ መፈጸሙን ገልጿል። በዚህም መሰረት አንደኛ በጉናና መርቲ ወረዳዎች ድንበር ላይ ጥቅምት 14 እና 15 አጥቢያ 17 ሰዎች ማንነታቸው ባልታወቁ ታጣቂዎች የተገደሉ ሲሆን ጥቅምት 18 ቀን 2018 ዓ.ም 12 ሰዎች በመርቲ ወረዳ፣ 5 ሰዎች ደግሞ በጉና ወረዳ ስርዓተ ቀብራቸው ተፈጽመዋል። ሁለት በሽርካ ወረዳ በሂላ ዘንባባ ቅድስት አርሴማ አጥቢያ ጥቅምት 17 ለ18 አጥቢያ ሌሊት በተገኙት 3 ሰዎች ማንነታቸው ባልታወቁ ታጣቂዎች ተገድለዋል። 3 በእንቆሎ ዋቢ ወረዳ ጥቅምት 18 ለ19 አጥቢያ 5 ሰዎች ማንነታቸው በማይታወቁ ታጣቂዎች ተገድለዋል። በድምሩ በጥቅምት ወር 2018 ዓ.ም ብቻ በሀገረ ስብከቱ 25 ሰዎች እድሜያቸው ከ2 ዓመት ጨቅላ ህጻናት እስከ 75 ዓመት አዛውንት ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂ ቡድኖች የተገደሉ መሆኑ ከየወረዳው ቤተ ክህነት ጽሕፈት ቤቶች በሪፖርት የተገለጸልን ሲሆን በመርቲና ጉና ወረዳዎች በ17 ንጹሐን ምዕመናን ላይ ለተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን ሀገረ ስብከቱ ገልጿል። ሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ መንግስት አስፈላጊውን የጸጥታ ጥበቃ እንዲያደርግና ክርስቲያኖች በሰላም ወጥቶ እንዲገቡ አምልኮቻቸውንም በሰላማዊ መንገድ ማካሄድ እንዲችሉ ለማድረግ ከፍተኛ ጥረት ሲያደርግ የነበረ ሲሆን የዘንድሮ የ18 ጥቅምት ወር ከላይ በተጠቀሱት ወረዳዎች የተፈጸመው ግድያና ሰላማዊ አካባቢዎች ተብለው በሚታሰቡ ወረዳዎች ላይ መሆኑ ችግሩ እጅግ አሳሳቢ ደረጃ ላይ ያለ መሆኑን ያመለክታል ብለዋል። ሀገረ ስብከቱ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጉዳዩን በከፍተኛ የመንግስት መዋቅር ደረጃ ከሚመለከታቸው አካላት ጋር በመነጋገር ዘላቂ መፍትሄ እንዲሰጠው ጠይቋል። በመጨረሻም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት ድርጅት በጥቃቱ ሕይወታቸው ባለፈው ኦርቶዶክሳውያን ሞት የተሰማውን ሐዘን ይገልጻል። ጉዳዩ በቀጥታ ከሚመለከተው የቤተ ክርስቲያናችን መዋቅር ብቻ ትክክለኛ፣ እውነተኛና በማስረጃ የተደገፈ ሪፖርት ደርሰው የሚያስተላልፍ መሆኑንም ይገልጻል። ሚኪታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና ታማኒ እንዲሁም ሊደመጡ የሚገቡ መረጃዎችን ያገኙ። አጠቃላይ እጅግ አሳዛኝ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።